የቅዳሜ ከሰዓት ቤተሰቦች የሚዝናኑበት ፊት የሚያነቡበት ሰዓት ነው። በዚህ ሰዓት ላይ ደግሞ ሁላችሁም አክብራችሁን ስለመጣችሁና አብራችሁን ስለሆናችሁ እናመሰግናለን። እንኳን ደህና መጣችሁ። ይህ የምን ሰዓት ነው? የፊት ንባብ ሰዓት ነው። በፊት ንባብ ሰዓታችን ላይ እንግዲህ 4 ተወዳዳሪዎች ይኖራሉ። ሁለት በየቡድናቸው ቅዳሜ 1 እና ቅዳሜ 2 ብለን እንከፍላቸዋለን። እነሱ ቦታቸውን ይዙና እነሱን ተዋውቀን ከዛ በኋላ ወደ ፊት ንባቡ እናልፋለን። የዛሬ ፊት አንባቢዎች ወደፊት። ለጨዋታ ዝግጁ ናችሁ? ስለዚህ ከመታወቅ እንጀምራለን። ስም ብቻ ነው የምትነግሩኝ መጀመሪያ፣ ከዛ በኋላ ሌላ ነገር አለ። ስምሽ ማን ነው? ቃልኪዳን ዮናስ። ቃልኪዳን ዮናስ። ያንቺ ስም ማን ነው? ቤተልሔም ወንደሰን። ቤተልሔም፣ ቃልኪዳን ምን የምትሰራ ይመስልሻል? የቢሮ ስራ አይደለም። የቢሮ ስራ አይደለም። እሺ፣ የምን ስራ? ቶሎ ቢያ። ሴልስ ላይ ነው የምትሰራው ብላለች። እሺ፣ ምን የምትሰራ ይመስልሻል? ቤቲ ሞዴል። እሺ፣ ቤቲ ምንድን ነው የምትሰሪው? ዘፋኝ ናት። እሺ፣ እሷስ ምንድን ነው የምትሰሪው? አካውንታንት ናት። ስለዚህ አራታችሁንም እንታወቃለን። ልክ በዚህ መልኩ ነው የምታነቡት ማለት ነው። አሁን የእሷን አቋም አይታ ገመተች፣ እሷም የእሷን አቋም አይታ ገመተች። ልክ እንደዚህ ዳጊዎት የጠየቃቸውን ሰዎች ደግሞ እናንተ ትገምታላችሁ ማለት ነው። ላነበባችሁበት ደግሞ የሚከፈልበት ብቸኛ ቦታ ቅዳሜ ከሰዓት ብቻ ነው። ፊት ታነባላችሁ። ላነበባችሁበት አንድ ፊት በስርዓት አነበባችሁ ማለት 1000 ብር ትሸልማላችሁ ማለት ነው። ስለዚህ 5 ጊዜ 5 ጥያቄ ደርሳችኋል። ከአምስቱ በደንብ የተሻለ ያነበበ ሰው ጥሩ ይሸለማል ማለት ነው። የተቀራችሁት እንታወቅ። ያንተ ስም ማን ነው? ሳምሶን ታደሰ። ምንድን ነው የምትሰራው? እኔ የሆቴል ሰራተኛ ነህ። እሺ፣ አንተስ? ሙላት ዘበነ። ምንድን ነው የምትሰራው? ኮንስትራክሽን። 4 የተለያየ። ከአምስቱ ስንት ትመልሳላችሁ? ከአምስቱ ስንት ፊት ታነባላችሁ? 4 ሺህ ብር ማለት ነው። ከ5000 4000 ነው የምናነበው ብሏል። እሺ፣ ስንት ፊት ታነባላችሁ? ሰው እንግዲህ አፉን ፍሬ አይደለም ያው 5 ነው። ስለዚህ በድምሩ 9 ጥያቄ ይመለሳል። 9 ፊት ይነበባል ማለት ነው። ከዛ አንድ ፊት ነው የሚባክነው። ችግር የለውም፣ እሱን እኔ ያነበዋል። ስለዚህ ግራና ቀኝ ያላችሁ ሰዎች ደግሞ የቅዳሜ ከሰዓት ቤተሰቦች ከነሱ ምላሽ በኋላ እናንተ ጋር እንመጣና ምላሽ እንቀበላችኋለን። እናንተንም እናስነብባችኋለን። አብራችሁ አንብቡ እናንተም። ስለዚህ ለመጀመር ፈቃደኛ የሆነ ቡድን ካለ እኛ እንጀምር ማለት ይችላል። ይጀምሩንስ? እናንተ ማን ወሳኝ ያደርጋችሁ? ራሳችሁ ነው የምትጀምሩት። ራሳችሁ ትጀምራላችሁ። የፊት ንባባችንን አሁን እንጀምራለን። በመልካም ፈቃደኝነት መንገድ ላይ ቆማችሁ ለዳጊ ፊታችሁን ላስነበባችሁ ሰዎች ሁሉ ትልቅ ምስጋና አለን። እናመሰግናለን። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ስምሽ ማን ነው? ኤዳን እባላለሁ። ኤደን፣ አዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ ነኝ። ምንም ተጠይቅ። አካውንቲንግ ኤንድ ፋይናንስ። ሰላም። ስምሽ ማን ነው? ሀና እባላለሁ። ሀና፣ ምን ስራ ዘርፍ ላይ ነው ያለሽ? የግሪን ኤሪያ የመንከባከብ። እንዴት ነህ? እግዚአብሔር ይመስገን። ስምህ ማን ነው? ኢዮብ አላየ። ስራ ምንድን ነው? ስራ ሰዓሊ። ስምህ ማን ነው? ጌታሰው እባላለሁ። ጌታሰው። ስራ ምንድን ነው? ጌታሰው። ስራ የመንግስት። ከሜሲና ከሮናልዶ ብሎ ነው የጠየቃት። ሰሞኑን ክርክር ስላለ እንደሆነ ማሪፍ ነው። ከሜሲና ከሮናልዶ ሁለቱንም አልወዳቸውም እንድትል ትችላለች። ምርጫችሁ ውስጥ ነው አስገቡ። አውራውን ጮክ በሉና። ሜሲ ነው የምትወደው? እርግጠኛ ነኝ። ሁለታችሁ አውሩ። ለእኔ ለምን ትነግረኛለህ? ምን ትያለሽ? እኔ ሮናልዶ የምትል ነው የሚመስለኝ ያለሽ። አፋፋ እናደርግላችሁ እንግዲህ። አንደኛ የአፍሪካ አይነት ነገር ነው። ተስፋ እንደዛ አልኩበት። ልስማማሽ። ምን አላችሁ? ሮናልዶ። ሁለቱንም አልወዳችሁም ልትል ትችላለች። ሊሆን ይችላል። ሮናልዶ ጸድቋል። ሮናልዶ ተጽዕኖ አሳደረችባት። አይ ጭራሽ። እሺ፣ ማን የምትል ይመስላል? ሜሲ። ኳስ አታይም? እሺ፣ አታይም። ማን ትልች? ማህበር ሮናልዶ። አዎ፣ በጣም አሪፍ። ሮናልዶ ብላለች። በጣም የሚገርም። ሁለተኛ ጥያቄ
ከሜሲና ከሮናልዶ ተመሳሳይ ጥያቄ ነው የደረሳችሁ። ከሜሲና ከሮናልዶ። እሷ ፌላኒ ልትል ትችላለች። ጸጉሯን እዚህ ፊቷን በደንብ አንብቡት፣ ጮክ በሉ። እሺ ሜሲ ማ ሜሲ ሜሲ የምትል ይመስለኛል። ሜሲ ተቃራኒ እንዲሁም ብለው ነው። ለምን ተስማማችሁ ሜሲ በሚለው? እኔ እንጃ ሜሲ የምትል ይመስለኛል። ይመስለኛል ፊቷን ስታነቡት የሜሲ ነው። የኳስም ደጋፊ ትመስላለች። እስኪ እንግዲህ እንየው ጉዱን። ማን የምትል ይመስላችኋል? ሜሲ የማን ነሽ አንቺ? ከሜሲና ከሮናልዶ የሜሲ አንቅራ ሜሲ አንቅራ ሜሲ። እሺ ወደ ምላሹ እናልፋለን። እሺ ሜሲ ልምረጥ። ሜሲ ልምረጥ ብላለች። ሜሲ ሁለቱም አንዳንድ ሺህ ብር በስርዓቱ የመጀመሪያውን ፊት አንብበው አግኝተዋል። አሁን ሁለተኛው ዙር ወደ እነ ቤቲ ድጋሚ መጥቷል። የታክሲ መልስ ረስተህ ወርደህ ታውቃለህ? አቤት የታክሲ መልስ የታክሲ መልስ ወርደህ ታውቃለህ? የታክሲ መልስ ረስተህ ወርደህ ታውቃለህ ወይ ነው ጥያቄው። ፊቱን ይዩት። ከዛ በታክሲ ሲሄድ መልስ ረስቶ ወርዶ የሚያውቅ ይመስላችኋል ወይ? ታክሲ ላይ መልስ ረስቶ ወርደህ ታውቃለህ? እኔ አውቃለሁ። ታውቂያለሽ? ብዙ ጊዜ ዛሬ ደምረው ይሰጡሻል። እሺ ምላሽ አሳዛኝ ፊት ነውና ሊረሳ የሚችል አይነት እነሱ ናቸው። እነ ቤቲ ናቸው። የሆነ አሳዛኝ ፊት ስለሆነ ሊረሳ የሚችል አይነት ቫይብ ሊረሳ ይችላል። እኔ ግን ልጅ ስለሆነ ብዙ ሀሳብ ስለሌለበት አይረሳም። እሺ ወይ እንግዲህ አሁን ተስማሙ፣ ሁለታችሁ ተስማሙ። የፊት ንባብ ሰዓት ነው። እዚህ ትመጣላችሁ። ላነበባችሁት ፊት ደግሞ እኛ እንከፍላችኋለን። በቃ ቅዳሜ ከሰዓት ላይ 7696 ላይ ኬኬ ብላችሁ ብቻ መላክ ነው። እርግጠኛ ነኝ። ቶሎ በሉ። እሺ ካልሽ ግን ነው ተጨኛ አይደለም። ሁሌ ከራከራት ነው አንቺ ካልሽ ሀሳብን እያስቀየረችን። እሺ ተስማማችሁ? የቱ ላይ ተስማማ? አዚዩ ዋንት እኔ አልብያለሁ ሀሳቤን። በእንግሊዝኛ የሚጠቀማሉ። ዲት ነው እንደምን እናደርገዋለን? ግማሽ አይቻልም። ሀፋፍ ምግብ ቶሎ በሉ። ይረሳል። ትረስት ሚ አይረሳም። ሪሊ አይረሳም። እናድርገው። እግዚአብሔር ተው። እሺ ቅድም እኔ ስለተጫንኩት እንግዲህ እሺ ምን አላችሁ? አይረሳም። የታክሲ መልስ አይረሳም ብሏል። እኔ ብዙ ጊዜ ታክሲ ላይ ድፍን ብር ስሰጥ እጄን ኪሴ እከታለሁ። ከዛ በኋላ መልስ ሲሰጠኝ ነው እጄ ከኪሴ የማውጣው እንዳረሳው ማለት ነው። እንደዚህ አይነት ቴክኒክ መጠቀም ትችላላችሁ። መልስ ስጠኝና ሌላ ነገር ላስብበት እንዳለው ሰውዬ ማለት ነው። ስለዚህ ረስቶ አያውቅም ብላችኋል። እሺ አላውቅም። ረስቶ አያውቅም። የዛሬው ከባድ ነው። በቃ ኧረ አንተ አልቻልናቸውም። 2000 ብራቸውን መልሰዋል። ፊቱን በአግባቡ አንብበዋል። ረስቶ አያውቅም ብለዋል። 4 ኪሎ አካባቢ ነው ደግሞ የተጠየቀው። የእናንተ ነው። የታክሲ መልስ ረስተህ ወርደህ ታውቃለህ? የታክሲ መልስ ረስተህ ወርደህ ታውቃለህ ወይ? ተመሳሳይ ጥያቄ ነው የደረሳችሁ። ረስቶ ያውቃል? አያውቅም? የሚረሳ ይመስልሽ? ነው የሚረሳ ይመስለኛል። አይመስለኝም። ይመስለኛል። አይመስለኝም። አይመስለኛል። የታክሲ ላይ መልስ ረስተህ ታውቃለህ? ረስተህ ታውቃለህ? ረስተህ ታውቃለህ? አንተ? እኔ ረስቼ አውቃለሁ። አንቺስ? አታውቂም። ስለዚህ ተስማሙ። ይረሳል። የታክሲ መልስ ይረሳል ብለዋል። ቅድም ስራው ምን እንደሆነ ስላልሰሙ ነው እኮ እንጂ አይረሳም። እኔ እንዳሰሙኝ እንዳትሳሳት። እሺ ይረሳል? አይረሳም? ይረሳል ብለዋል። ብዙ ጊዜ ብዙ ጊዜ ነው የረሳው። እያወቅኩ ነው። እያወቅህ እንዴት ረሳህ? አንዳንድ ጊዜ ራዘም ያለ መንገድ ከሆነ ስታየው ትተዋለህ።
አንተ ሀብታም ነህ ማለት ነው። ስለዚህ ብዙ ጊዜ ረስተዋል። ተመሳሳይ ሁለት ፊት ንባብ በአግባቡ አንብበዋል። አራቱን ፊት በአግባቡ ተነቧል። የባከነ ፊት የለም ዛሬ። ምንም የተሳሳቱት ነገር የለም። በጣም ጥሩ። አሁን የነ ቤቲ ተራ ነው። ብድር አለብሽ? ብድር አለብሽ ወይ ብሎ ነው የጠየቃት። ብድር አለባት የለባት? ይሄ ፊት ብድር ያለበት ይመስላችኋል? በደንብ አለባት። ተበድራ ታውቃለች ወይ? እስቲ በደንብ እናስብልኛት። ግን በጣም የሚገርም ቦታ ላይ ነው ፖዝ ነው። አበዳሪ ነው የመስሉት እዛ ጋር ያለው አበስታይቱ ቆሞ እያየሁ ነው። እንዳትሳሳቱ፣ ጮክ በሉ፣ ቶሎ በሉ፣ ተያዩ። አይ አለባት፣ በደንብ አለባት። አንተ አለብህ የለብህ? ሳቶሽ አለብኝ፣ አለብህ በደንብ የለብኝ የለብሽ? የለብኝ። እሺ። ስለዚህ ዛሬ ጌም ካሸነፋችሁ ብሩ እንዳለ ተሰጪውና እሱ እዳውን ይዘጋል። እሺ ቶሎ በሉ። አለበት የለባትም? የለባትም። ተስማሙ። እንደለመድሽ ደግሞ ተረኛ አንቺ ነሽ። አሁን ሌላት ደንግጣለች። ጠይቃት ሁሉ ብድር አለባት የለባት? እንስማሙ። ሄድልሽም አለባት መሰለህ። ጮክ በይ እንጂ መስማት እኮ ስላለበት። ለምን ነው በጆሮ ነገር? ደፍራ አለብኝ ላትል ትችላለች። ቢሆንም አበዳሪዎቿ በቲቪ ሳያት ቢሆንም ስለዚህ ትረስ ሄድልሽም አለባት። ግድ የለህም በዚህ ትረስ አሳመነች። እንደፈራሁት የለባትም ነው አለባት? የለባትም። ተስማሙ። የለባትም በሚለው ተስማምታችኋል? አለባት የለባትም? የለባትም። በጣም አለባት የለባትም ብለዋል። እነሱ ደግሞ ያሉት እነ ቤቲ የለባትም ነው። በጣም ማብራሪያም አለው። እሺ እንደውም አበዳሪዎች ታገሱኝ። ወይኔ ጉዴ! ጭራሽ ወይኔ! የመጀመሪያ ጊዜ ለአበዳሪዎቿ በቲቪ ማስተባበያ የሰጠች ሰው ነች። ምንድን ነው ያለችው? ታገሱኝ። ምንም አበዳሪዎች በዚህ አጋጣሚ ታገሱኝ፣ አበዳሪዎች ታገሱኝ ብላ ነው የጠየቀችው። ስለዚህ ከሶስተኛው ጥያቄ ላይ ስታችኋል ማለት ነው። ብድር በደንብ በአግባቡ ነው ያለብኝ፣ ቆንጆ ብድር ነው ያለብኝ። እሺ ዝግጁ ናችሁ? አሁን ይህን ከመለሳችሁ መምራት ትጀምራላችሁ። ይህን ፊት በአግባቡ ካነበባችሁ። ከኢትዮጵያ ውጭ የት ሀገር ሄደሽ ታውቂያለሽ? ከኢትዮጵያ ውጭ የት ሀገር ሄደሽ ታውቂያለሽ? ፊቷን እዩ፣ ሁኔታዋን እዩ። ከዛ በኋላ ግምታችሁን ስጡ። አንድ ሀገር ነው የምትጠሩት። ዱባይ። ለምን አላችሁ? ሳያት ከውጭ የመጣች ትመስላለች። ከዛ ከዱባይ ነው የመጣችው። ፈታ ያለች ሰው ነች። ከዱባይ ነው የመጣችው። በቃ በአግባቡ ተዝናንታለች ነው እያሉ ያሉት። ዱባይ መጨረሻችሁ ነው? የት ሀገር ሄደሽ ታውቂያለሽ? እኔ የትም። ፓስፖርት አለሽ? ገምት። ዝም ብዬ ሳነበው የለሽ። ፓስፖርት ያስፈልግሻል፣ ማውጣት አለብሽ። አንድ ሄደህ ታውቃለህ? ከሀገር ውጭ? እኔ ምንም ከስራ ወደ ቤት ፓስፖርት አያስፈልገኝም፣ ከስራ ወደ ቤት ነው የምሄደው ብሏል። እሺ በምን ምክንያት ዱባይ አላችሁ? ምን አይታችሁ? ሜቢ ተዝናንታ የመጣች ትመስላለች። እንዲህ ሳያት ቼናዋን ምናምን ስታዩ፣ ኮፍያ፣ መነጽሯ። ስለዚህ ግምታችሁ ንገሩ። ዱባይ በቃ ወርቁ የተገዛው ከዱባይ ነው ብሏል። ኬት? አሜሪካን ብሏል። እሺ የት? ቻይና ይመስለኛል። ቻይና አይኗ። እሺ ካናዳ። እሺ ሳውዲ አረቢያ። እሺ የት? አለይሻተ። ስለዚህ በጣም ብዙ ሀገር ተጠቅሷል። የመጨረሻው ግን ምላሽ የሚሆነው ዱባይ ነው። ብር የሚያሸለመው ዱባይ የሚል ምላሽ ከመጣ ብቻ ነው። ኬንያ እና ባንኮክ። ባንኮክ ነው የነበረችው።
ስለዚህ ዱባይ አልነበረችም፣ ባንኮክ ግን ነበረች። የአሁኑ ፊት በአግባቡ አልተነበበም። ወደ ቀጣዩ እናልፋለን። ከኢትዮጵያ ውጭ የት ሀገር ሄደህ ታውቃለህ? ከኢትዮጵያ ውጭ የት ሂደህ ታውቃለህ የሚል ጥያቄ ነው የተጠየቀው። ዱባይ እንትን ያለ ይመስለኛል። ማለት እንደ አፋ ከፋፍቶ በቃ ይመስለኛል። አዛይ ቲንክ እንደዛ ይመስለኛል። አይደለም ክሪስቲያኖ ሮናልዶ ስለሆነ እሱ እያለ ሊሆን ይችላል። የተሜዳ እውነት በል እንደዛ ይመስላል። ከኢትዮጵያ አየር ውጭ እንትን ብሎ አያውቅም። ኧረ ተው ነቅቶት አያውቅም። እሺ ቶሎ በሉ። መልስ የት ሂደህ ታውቃለህ አንተ? የትም ሄጄ አላውቅም። የትም ሂደህ አታውቅም? የት መሄድ ትፈልጋለህ? አልፈልግም። የትም ታድለህ። እሺ ቤትስ? እኔ የትም ሄጄ አላውቅም። የት መሄድ ትፈልጋለሽ? በስራ ያው ዱባይ ነው። መሄድ የምትፈልጊው በሙዚቃ ማለት ነው። እሺ እሱ የት ሂዶ ያውቃል? የትም ሄዶ አያውቅም። የትም ሄዶ አያውቅም። አይ አሰብሽን አንቺ። ሀሳቤ እንደዛ ነው። አልዋሽም። ዱባይ የት ሂዶ ላይ ነው ያውቃል? ግን በቃ ምን የትም ሄዶ ወስኑና ንገሩኝ። እኔ ሁለታችሁ ማስታረቅ ነው። የትም ሄዶ አያውቅም። አያውቅም። ቤት ተስማምተሻል። ምላሹ በአንድ የሚቆጠረው። እሺ የት ሂዶ ያውቃል ማለት? የትም ሄዶ አያውቅም። እሺ የትም? ጆርዳን ጆርዳን ነበረ። እሺ ጆርዳን እውነት? ዮርዳኖስ ጆርዳን ማለት ጫማ አይደል? ጆርዳን ጫማ አይደለም ብሏል። እዚህ ጋር ያለ ሰው እንዳለ ነው ፊት ንባቡ ላይ የተሳሳተው። ከሀገር ወጥቶ አያውቅም አሉ። እሱ ደግሞ ጆርዳን ደርሶ ነው የመጣው። አሁን 8ኛ ጥያቄ ላይ ደርሰናል። ስለዚህ የሰውን ፊት አይቶ መገመት አይቻልምም ይቻላልም። ስለዚህ አነባበባችን ነው የሚወስነው ማለት ነው። ብድር አለብህ? ብድር አለብህ ወይ? ብድር አለበት? አለበት። አውሩ፣ ተስማሙ። እስኪ ልጅ በዚህ አጋጣሚ አበዳሪዎች ታገሱኛል። በጣም ነው የተመቸችኝ። እንደዛ ዩኒቨርሲቲ እሺ አለበት። አለበት። ብድር አለብሽ? የለብኝ። አበዳሪዎቿ ከስር ኮሜንት ላይ ያሳውቁን። አንተስ አለበት? ሚዲያ ፊት ሆኜ መዋሸት አልችልም። አረ ውሸት ምን ያደርጋል? ሲኖርብህ እኮ ትበረታለህ። ሰርተህ ለመመለስ ሌላ ለመጨመር አሁን ዛሬ እኮ በቃ ሁሉንም ብትመልስ የሆነ ብር ትመልሳለህ። ግን አንተ አሁን አልፈለግኩም። ብሩን አታነቡም፣ ፊት አታነቡም። እስካሁን ሁለት እኩል አንብባችኋል። ይህን ከመለሳችሁ እናንተ ትቀድማላችሁ። ብድር አለበት ብለዋል። አለበት የለበት? እሺ አለበት ብላችኋል። አለበት። ብድር የለብኝም። ብድር የለብኝም አለ። አይ የዛሬ ፊት ንባብ የመጀመሪያ ሁለቱ ላይ ያስገረሙንና ከዛ በኋላ የተቀሩት ሁለቱ ላይ የሉም። አሁን የመጨረሻ ነው። ብድር አለበት? ብድር አለበት። ከጆርዳን የመጣው ልጅ ብድር አለበት ወይ ብሎ ጠይቀው። ከጆርዳን የመጣው ልጅ ይኖርበታል ብዬ አላምንም። ከጆርዳን የመጣው ልጅ በድፍረት ብድር አለበት አሉ። ዳጊ ደፋር ነው። ድፍረቱ እንዳለው ነው። ድፍረቱ እንዳለው ነው። የእናንተ ምላሽ ነው የሚጠበቀው። ስንት አለብሽ? የለበትም። ሂስኩም ጋይ ምናምን እና ገና እየዘረዘረ ነው። ከመጣ ስንት ዓመት እንደሆነ አታውቁም። ለማንኛውም አለበት እዚህ ጋር እንዳለ አለበት ነው የሚለው። እዚህ ጋር ደግሞ አንዷ እህቴ ምን አለች? ሰው ሆኖ የማይበደር የለም አለች። እሺ ስንት ብድር አለብሽ ስላት እኔ የለብኝም። አንቺ ሰው አይደለሽም? ሰው ሆኖ የማይበደር የለም አላልሽኝም? የመጨረሻ ጥያቄያቸው ነው የነ ቤቲ። ይህን ከሰዓቱና ቀጣይ እነ ቃል ኪዳን ከመለሱ የጨዋታ ሰዓቱ በእነ ቃል አሸናፊነት ያልቃል ማለት ነው። ምላሽ ሰው ያለ ብድር አይኖርም። አለበት። እስኪ መለስ አድርገን እንስማው። ሰው ያለ ብድር አይኖርም። ምን ያህል አለበት? አንድ 3,000 ብር አለበት የኔ ብድር።
ቴሌብር ጭራሽ መንግስት መስሪያ ቤት እየሰራ ከመንግስት ነው የዛሬ አለቃችን ሰራ ያ እሺ አባቴ በጊዜ ክፈል አባቴ አለብኝ ብሏል። ከተበደረ የተበደረውን ተናግሯል። ማስከፈል ነው። ከዚህ በኋላ ቀላል። አሁን ቃል ወደ እናንተ መታለች። ድል ግር ብላን የመጣችሁ ወደ እናንተ። ይሄን ከመለሳችሁ መምራት ማሸነፍ አይደለም። ቅድም 2-2 ምናምን 2 እኩል ምናምን እየሆናችሁ ነበር። አሁን ይሄን ከመለሳችሁ በቃ አለቅ። የታክሲ መልስ ረስተሽ ወርደሽ ታውቂያለሽ? ሳልከፍል ነው ሳትቀበይ ብር ረስተሽ ሳትከፊ ሄደሽ ታውቂያለሽ ወይ ስላት አዎ ብላ ተስማምታ ነበረ። የታክሲ መልስ ረስታ ታውቃለች። አሁን የኛውን ከመለሳችሁ ታክሲ ላይ መልስ ረስታ 100 ብር ሰጥታ ሊሆን ይችላል 50 ብር ሰጥታ ከዛ የ10 ብር ትሪፕ ሄዳ 40 ብር መቀበል ሲኖርባት ረስታ ወርዳለች ወይ ነው ጥያቄ። ይሄ ነው እንግዲህ አሁን በቃ 10ኛው ጥያቄ 10ኛው የፊት ንባብ። ቤት ውስጥ ያላችሁም እንደ ቤተሰብ ሰብሰብ ብላችሁ መጫወት የምትችሉ ጨዋታ ነው። እናንተ ተወያዩ እስከዛ ችግር የለውም። እኔ ቤት ውስጥ ላሉ ቤተሰቦች እያስረዳሁ ብዙ ሰው ላይ ስለሚከሰት ሳከፍል የወረደች ከፍለም ደግሞ ስለዚህ ብሩን ሰታ እኮ ነው ብሩን ሰታ ሳትቀበል ረሳት ትችላለች። እሺ ምላሽ ስጡኝ። እነሱ እየቆጠሩባችሁ ነው። ትረሳለች። የታክሲ መልስ ረስታ ወርዳ ታውቃለች ብሏል እነ ቃል ኪዳን። ይህን ከመለሱ የጨዋታ ሰዓቱ በእነ ቃል አሸናፊነት ይጠናቀቃል። መልካም ድል። አረሳ አንቺ ጠንቃቃ ነሽ። ረስታ አታውቅም። 2 ፊት አንብበው 3 ፊት አባክ ነው። ወደ መለያ ጥያቄ ሄደናል ማለት ነው። የመለያ ጥያቄውን ለማስጀመር ቁጥር እኔ ይይዝላችኋለሁ። ከዛ በኋላ አንድ ምላሽ ነው የሚኖረው። ከዛ ከአንደኛው ምላሽ በኋላ ሁለተኛው ምላሽ አንደኛው ቡድን ያለ ፍላጎቱም ቢሆን ይውጣል ማለት ነው። እሺ ከ1 እስከ 5 ነው የምንይዘው። እሺ ልመንሽ እሺ ጥሩ ጀምሪ። 2 ስንት ነው? 2 ነው። 2 ነው። ስለዚህ የመለያ ጥያቄውን የመጀመሪያው ምላሽ የሚወስዱት እነ ቃል ኪዳን ይሆናሉ ማለት ነው። ታክሲ መልስ ረስተሽ ወርደሽ ታውቂያለሽ? እሺ የታክሲ መልስ ረስታ ወርዳ ታውቃለች የመለያ ጥያቄ ነው። አዎ ወርዳ ታውቃለች ካላችሁ እናንተ እነሱ ደግሞ አይ ረስታ አታውቅም የሚለውን ይወስዳሉ ማለት ነው። ከዛ የጨዋታ ሰዓቱ ያልቃል። ከየት ነበር የመጣችው? ከባንኮክ ነው ያለችው። ትረሳለች። እሺ ምን አላችሁ? ትረሳለች። የታክሲ መልስ ረስታ ታውቃለች አታውቅም? የመለያ ጥያቄ ላይ ደርሰናል። ትረሳለች። ትረሳለች። ስለዚህ እናንተ አትረሳም ናችሁ ነው። ግን እንደ ድል ሆኖ እኛ መጀመሪያ ተጠያቂ ብንሆን ራሱ አትረሳም ነው የምንለው። ምክንያቱም በጣም ጥራ ገንዘብ ያመጣ ሴት ስለሆነ አትረሳም። እንደዚህ መለያ ጥያቄ ላይ ተስማምቶ ሰው አያውቅም። በቃ ተስማሙ። በጣም ለየት ያሉ ናቸው። ስለዚህ የታክሲ መልስ ረስታ አታውቅም ብለዋል እነ ቤቲ። በዚህ በኩል ደግሞ እነ ቃል አይ ረስታ ታውቃለች ብለዋል። ምላሹን እንከፍተዋለን። አዎ በጣም ብዙ ጊዜ ስለሚቻል እንኳን ተቃቀፋችሁ። ያሸነፉት እነሱ ናቸው። ድጋሚ ለማንኛውም በጣም ብዙ ጊዜ ረስታለች።
በጣም ገራሚ ነው። በጣም የሚያሳዝን። እሺ ቃልና ሳምሶን ቤቲና ሙላት ነበሩ የተወዳደሩት። ቤቲና ሙላት ሳይመልሱ ተቃቅፈዋል። ይሁን ለምን ላደረጉት ጥረት ነው። ግን በዚህ በኩል ቃልና ሳምሶን የዛሬ የጨዋታ ሰዓት የፊት ንባብ አሸናፊዎች ሆነዋል። ቃልና ሳምሶን ከአጠቃላይ ከተቀመጡት 5 ጥያቄዎች ውስጥ 2ቱን መልሰው ነበር። የመለያ ጥያቄውን መልሰው በድምሩ 3 ጥያቄ መልሰው ማለት ነው 3000 ብር በአካውንታቸው ገባላቸው። የዛሬው የፊት ንባብ ይህን ይመስል ነበረ። ሙላት የታቀፈበትና እነ ቃል ኪዳን ያሸነፉበት የፊት ንባብ ይህን ይመስል ነበር። የዛሬ ሳምንት እዚህ ትመጡና ማሸነፍ ትችላላችሁ። ስለዚህ ሁላችሁም ትልኩልናላችሁ 7696 ላይ ኬኬ ብላችሁ እኛ እንደውላችኋለን። እዚህ ትመጣላችሁ። ከዛ በኋላ ፊት አንብባችሁ ትሸለማላችሁ። እሱን ለማድረግ አሁኑኑ ስልካችሁን ታነሱና 7696 ላይ ኬኬ ብላችሁ ላኩልን። መደወሉን ለእኛ ተውት። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።